ዓለም ቫላንታይን እያለች የምታስተዋውቀን ፍቅረ ዝሙትን ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ውበትን በመመልከት የሚመጣ ፍቅር አይደለም ስጋዊ ፍቶት ነው እንጂ ውበት ሲጠፋ ስሜቱም አብሮ ይጠፋል ይለናል። እኛ ወጣቶች ዛሬ ወደድኩት የምንለው ሰው በባህሪው ነው ወይስ በለበሰው ልብስ? ዛሬ አበባ ሰተን ነገ የምንረሳው ፍቅር ክርስቲያናዊ ሊሆን አይችልም። መጽሐፍ ቅዱስ ፍቅር አይቀናም፣ ፍቅር አያስመካም፣ ፍቅር ይታገሳል ይላል በአንደኛ ቆሮንቶስ ምዕራፍ 13 ላይ። ዛሬ የምናየው ቫላንታይን ግን በፉክክር በማስመሰልና በትዕቢት የተሞላ ነው። ትዕግስትን በማጣት የተሞላ ነው። እስኪ ራሳችንን እንይ። በዚህ ቀን ስንቶቻችንን ብቻዬን ነኝ ብለን ድብርት ውስጥ የምንገባው? ስንቶቻችንን ጓደኞቻችን ፎቶ ሲለጥፉ አይተን በስሜት ተገፋፍተን ያልተገባ ግንኙነት ውስጥ የምንገባው? እኛ ወጣቶች እሳት ነን። እሳታችን ግን ቤትን የሚያሞቅ መሆን አለበት እንጂ ቤትን የሚያቃጥል መሆን የለበትም። የኢትዮጵያዊነት ውበት አይናፋርነት ነበር። ዛሬ ግን ሁሉንም ነገር አደባባይ አውጥተነዋል። ታላቁ ሊቅ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ስለ ንጽህና ሲናገር ንጽህና የነፍስ መስታወት ናት፣ በኃጢአት የምትቆሽሽ ከሆነ አምላክን ልታይባት አትችልም ይላል። ዛሬ ለቫላንታይን ተብሎ የሚደረጉ የጭፈራ ግብዣዎች፣ በጨለማ የሚደረጉ ስብሰባዎች እነዚህ የኛ አይደሉም። እኛኮ በጉብዝና ወራት ፈጣሪን አስብ ተብለን የታዘዝነን። ፈጣሪን ማሰብ ማለት ደግሞ በስርዓት መኖር ማለት ነው። ፍቅርን የምንገልጸው በሆቴል አልጋ ላይ ሳይሆን በቤተክርስቲያን መንበር ፊት በቁርባን ለመኖር ስንዘጋጅ ነው። እኛ ኦርቶዶክሳውያን ወጣቶች አንድ እውነት መረዳት አለብን። ቤተክርስቲያን የምታውቀው የንስሐ አባት የሚያውቀው የጋብቻን ጥያቄ ብቻ ነው። በጨለማ የሚደረግ በድብቅ የሚካሄድ ቦይፍሬንድ ገርልፍሬንድ የሚባለውን ግንኙነት የኛ አይደለም። ከዛም ባለፈ በባህላችን እንደው በወዳጅነት ቤተሰብ ለቤተሰብ ተጠያይቆ እሷ እንደው የኔ ወዳጅ ነች ወይም ደግሞ ፍቅረኛ ነች ተብሎ እንኳን ቢጠየቅ ነውር ኖሮበት አይደለም። ነገር ግን ዛሬ ቤተሰብ በማያውቅ ወደ አደጋ በሚያጋልጥ መልኩ በምንገባበት ስሜት ውስጥ ወዳልተፈለገ በፊልም ተጽዕኖ ማህበራዊ ሚዲያ ላይ በምናያቸው የውጪ ተጽዕኖዎች ወድቀን የፍቅረኞች ቀንን በልዩ ሁኔታ ለማክበር ፍቅረኛ አለኝ ብሎ ለማለት ወይም ደግሞ በዛ ሰበብ ብዙ የኃጢአት ድርጊቶችን ለመከወን እንዘጋጃለን። ይህ ቀን እኛ ወጣቶች በስሜት ተገፋፍተን ወደ ኃጢአት እንድንገባ ጫና ይፈጥራል። ተፈላጊ አይደለሁም የሚል የዝቅተኝነት ስሜት እንዳይሰማን እንጠንቀቅ። የኛ ዋጋ የሚለካው በሰው ላይክ ወይም በስጦታ ብዛት አይደለም። አንተን ለመፍጠር እግዚአብሔር ጥበቡን ተጠቅሟል። አንቺን ለማዳን ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። እስቲ በጎ ነገሩን ደግሞ እንይ፣ ከሌላ አቅጣጫ እንየው። እኛ ኦርቶዶክሳውያን ወጣቶች ጨለማን ከመርገም ሻማ ማብራት ይሻላል ብለን እናምናለን። ዓለም ይህንን ቀን ለስተት ብትጠቀመውም እኛ ግን ለበጎ ነገር ልንቀይረው እንችላለን። በመጀመሪያ ይህ ቀን ስለ ፍቅር እንድንጠይቅ ያደርገናል። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል። ስለዚህ እኛ ለምን ስለ መለኮታዊ ፍቅር ወይም አጋፔ አንነጋገርም? ቤተክርስቲያናችን የፍቅር ቤት ናት። ቅዱስ ኤፍሬም ሶርያዊ ፍቅር የሌለው ሰው ሕያው ሬሳ ነው ይላል። ለሕጋዊ ባለትዳሮችም ቢሆን በዚህ ቀን እርስ በርሳቸው ስጦታ ቢለዋወጡ ፍቅራቸውን ቢያድሱ ክፋት የለውም። ነገር ግን ቀኑን ጣዖት ማድረግ የለብንም። ከሁሉ በላይ ደግሞ ፍቅርን እናስፋው። ፍቅርን ከወንድና ከሴት ግንኙነት ጠባብ አጥር እናውጣው። በዚህ ቀን ለምን የታመሙትን አንጠይቅም? ለምን ለድሆች ምግብ አንሰጥም? ለወላጆቻችንስ እንወዳቸዋለን ብለን ለምን አበባ አንሰጥም? እዚህ ላይ ግን ልናስተውል የሚገባን ወጣቶች አሁን ያለብን ትልቁ አደጋ ቁሳዊነት ነው። ፍቅር በስጦታ ዋጋ የሚተመን እስኪመስለን ድረስ ወርደናል። ውድ ስጦታ ካልገዛልኝ አይወደኝም የሚል አስተሳሰብ ፍቅርን የገበያ ሸቀጥ አድርጎታል። ፍቅር በልብ እንጂ በኪስ አይለካም። ታዲያ ምን እናድርግ? ዓለም ቀይ ስትለብስ እኛ ጥቁር እንልበስ ማለት አይደለም። ነገር ግን ልባችንን እንጠብቅ። ለብቻችን ላለን ወጣቶች እኛ ብቻችንን ስለሆንን የወደቅን አይደለንም። ዛሬን ቀን ከክርስቶስ ጋር እናሳልፈው። ምክንያቱም እውነተኛ ሙሽራ እውነተኛ ፍቅር እርሱ ነው። ነፍሳችን የምትረካው በሰው ስጦታ ሳይሆን በእርሱ ሰማያዊ ፍቅር ነው። ትዳርን በጸሎት እንጠይቅ እንጂ በዓሉን ተከትለን በስሜት አንገፋ። በፍቅረኝነት ላላችሁ ወይም ደግሞ ጥንድ ለሆናችሁ ግንኙነታችሁን ወደ ቅዱስ ተክሊል ወደ ቅዱስ ቁርባን የሚያመራ ይሁን። በዝሙት የሚጨርስ ግንኙነት መጨረሻው ባዶነትና ስብራት ነው። ክርስቶስን በመካከላችን እናድርገው። የመጨረሻ መልእክታችን ይህ ነው። ዓለም የምትሰጠው ፍቅር ጊዜያዊ ነው። ቤተክርስቲያን የምትሰጠው ፍቅር ግን ዘላለማዊ ነው። ቫላንታይን ያልፋል።
ክርስቶስ ግን ለዘላለም ይኖራል። እኛ የኦርቶዶክስ ወጣቶች ቤተክርስቲያንን የምንረከብ የነገዋን ኢትዮጵያ የምንረከብ ነን። በባዕድ ባህል የምንነዳ ነፋስ እንደሚወዘውዘው ገለባ መሆን የለብንም። እውነተኛ ፍቅር የቆመው በቀይ አበባ ላይ ሳይሆን በቀራንዮ መስቀል ላይ ነው። ስለዚህ ወዳጆቼ ወጣትነት እሳት ነው እንዳልነው ሁሉ በማስተዋል ሆነን በኋላ ጸጸት የማይሆንብንን ነገር ልናደርግ ይገባል። ይህ በጉብዝና ወራት ክፍል 7 ነበር። መልእክቱ የገባው በዚህ ሐሳብ የተስማማና ልቡ የተነካ ወጣት ለሌላው ያካፍል። እናንተ የዘንድሮን ቫላንታይን እንዲህ ልታሳልፉ ታስባችኋል? በመንፈሳዊ ወይስ በዓለማዊ መንገድ?